ከ4000 በላይ ተመካካሪዎች የሚሳተፉበት የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ በይፋ ተጀምሯል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በጉባኤው መክፈቻ መርሃ ግብር ላይ እንደገለጹት የተከማቹ የፖለቲካና የስራ ጥያቄዎች አሁንም የሀገር አንድነትን እየፈተኑ ይገኛሉ። ልዩነቶች መፈጠራቸው የሚቀር ነገር ባይሆንም በልዩነቶች መሃል የሚያጋጥሙ ችግሮችን በኃይል ለመፍታት የሚደረጉ ጥረቶች ግን ዋጋ እያስከፈሉን ዘልቀዋል ያሉት ዋና ኮሚሽነሩ የምክክር ጉባኤውም በጋራ ልንኖር የምንችልበትን የሌላውን መብት የምንረዳበትና የቆዩ ጠባሳዎቻችንን የምንሽርበት ታሪካዊ ምዕራፍ መሆኑን ገልጸዋል። ምክክር ማለት ብዝሃነታችንን የምናጠፋበት ሳይሆን ልዩነቶቻችንን በሰለጠነ መንገድ ይዘን በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው። ዛሬ የምንጀምረው ጉባኤ እርስ በርስ እንድንደማመጥ፣ የሌላውን ህመም እንድንረዳ፣ በየጊዜው የሚያመረቅዙ ትርክቶችንና የታሪክ ጠባሳዎችን እንዲሽሩ ለማድረግ በጋራ የወደፊት ዕጣ ፈንታችን ላይ እንድንስማማ ትልቅ ዕድል የሚሰጥ ሀገራዊ ፈውስ የምናካሄድበት ነው። በመክፈቻው መርሃ ግብር ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ጉባኤው በቀላሉ የማይደገም በስፋቱ በአካሄዱና በቀጣይ በሚያመጣው ውጤት ለአፍሪካ ምሳሌ መሆን የሚችል መድረክ መሆኑን ገልጸዋል። ባለፉት ጊዜያት በኃይለ ቃል ጀምሮ በኃይል እርምጃ መደምደም የኢትዮጵያ ትልቁ ስብራት ሆኖ ዘልቋል ያሉት ጠቅላይ ሚኒስትሩም በምክክር ጉባኤው ይህን ስብራት ለአንድና ለመጨረሻ ጊዜ ልንቋጨው ይገባል ሲሉ አሳስበዋል። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። የኢትዮጵያን ታሪክ ወደ ኋላ መለስ ብለን ከኢፋት እስከ ግቤ፣ ከወላይታ እስከ ከፋ፣ ከወሎ እስከ ሸዋ፣ ከላስታ እስከ ትግራይ፣ ከአፋር እስከ ሶማሌ የኢትዮጵያን ሱልጣኔቶች የኢትዮጵያን ስርወ መንግስት ብንፈትሽ በሁሉም ጊዜ የምናየው ስብራት በኃይለ ቃል ጀምሮ በኃይል መደምደም ነው። የኃይል እርምጃን የታሪካችን አካል ማድረግ ነው። ያንን ስብራት መቀየር ያስፈልጋል። በምክክር ጉባኤው የሚጠበቁት ጉዳዮችም የኢትዮጵያን የወደፊት ዕጣ ፈንታ በእጅጉ የሚወስኑ መሆናቸውን የገለጹት ዋና ኮሚሽነሩ ፕሮፌሰር መስፍን ከዚህ መካከል አንዱ በዜጎችና በመንግስት እንዲሁም በፖለቲካ ኃይሎች መካከል አዲስና ጠንካራ ሁሉ የሚፈጥር እንደሚሆን ይጠበቃል ብለዋል። ተሳታፊዎችም ለምክክሩ ግብ መድረስ ከግል ፍላጎት ወጥቶ በቅንነት በኃላፊነትና በሐቀኝነት በጉባኤው ላይ እንዲሳተፉም ጥሪ አቅርበዋል። ወደፊት ለሚገጥሙን ማናቸውንም የሀሳብ ልዩነቶችና ለመግባባቶችን በጠረጴዛ ዙሪያ ለመፍታት የውይይትና የምክክር ባህል በምንወዳት ሀገራችን ኢትዮጵያ መትከል ይጠበቅብናል። በመጨረሻም ይህ የምክክር ስኬት ማማ ላይ ሊደርስ የሚችለው በዚህ የጉባኤ አዳራሽ ውስጥ ባላችሁትና በውጭ ሆኖ በጉጉት በሚጠብቀን መላው የኢትዮጵያ ሕዝብ ጸሎትና ዱዓ፣ ልባዊ ተሳትፎና ቁርጠኝነት ብቻ ነው። ሁላችንም ከጠበበ የቡድን ወይም የግል ፍላጎት ወጥተን ለሀገር ሰላምና ለቀጣዩ ትውልድ ዕጣ ፈንታ ስንል በቅንነት በወደ ሰፊነት በሐቀኝነት እንድንመክር ጥሬን በአክብሮት አቀርባለሁ። ጠቅላይ ሚኒስትር አብይ አክለውም ለዛሬ ብቻ ሳይሆን ለመጪው ትውልድ ለነገ ምከሩ ሲሉ ለተሳታፊዎች ጥሪ በማቅረብ በጉባኤው ለኢትዮጵያ የሚበጃትን ውጤት እንድናመጣ አደራ ላለሁ ሲሉ መልእክታቸውን አስተላልፈዋል። ማንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ፣ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል። የደከሙ ኮሚሽነሮች በማምሻ እድሜያቸው ለኢትዮጵያ ልፋታቸው ምንዳቸው የዚህ ውይይት ውጤት ይሆናል። እንደዚህ ያለው መድረክ ማዘጋጀት ባለመቻላችን ለረጅም ዘመናት ዋጋ የከፈሉ የሞቱ የቆሰሉ ኢትዮጵያውያንም ቢያንስ በአጸደ ገነት ሳሉ በሌላ ትውልድ በተሰራ ስራ እረፍት ሊያገኙ ስለሚችሉ ያለፉትን የደከሙትን የሚመጡትን እያሰብን አንተ ትብስ አንቺ ትብሽ ብለን ለኢትዮጵያ የሚበጃትን ውጤት እንድናመጣ በታላቅ ትህትና አደራ ልላችሁ ፈልጋለሁ።
በዛሬው ዕለት ጅማሬውን ያደረገው የሀገራዊ ምክክር ጉባኤው በሀገር ግንባታና ማንነት እንዲሁም በመንግስት አደረጃጀትና የፖለቲካ ስርዓት በመሳሰሉ 8 ዋና ዋና አጀንዳዎች ላይ ለአንድ ወር ገደማ ያህል ይመከርበታል ተብሎ ይጠበቃል።